ሰበር መረጃ ተሰምቷል። ቲክቶከር አዶናይ እንዲሁም ሌሎችን ከእስር ለማስፈታት የተወጣጡ ልኡካን አባ ገዳዎች ወደ አዲስ አበባ ጉዞ ጀምሯል። በጉዞው መካከል እንግዲህ በቲክቶክ አካውንት የምናውቀው ምንቴ ቢሊየነርም ይገኝበታል። እንዲሁም ገዳ ኢንቨስትመንት ግሩፕም ሌላ ሐሳብን ይዞልን መጥቷል። ይህን መረጃ ሁላችሁም እስከ መጨረሻው በማድመጥ ለወዳጅ ወገኖቻችሁ ሼር በማድረግ ሐሳቡን እንድታጋሩልን ስንል በትህትና እንጠይቃለን። በገዳ ስርዓት ወጥተው ይቅርታን ጠይቀው ህዝብን ታርቀው ኃላፊነትን ይህ ተቋም ወስዶ ህዝብ ጋርም የሚቀላቀሉ ይሆናልም ብለውናል። በቲክቶከሩ እንዲሁም ደግሞ በሌሎቹ ጉዳይ እኔም ከዚህ በፊት የግል አስተያየትን ስሰጥ እንደነበር ሁላችሁም ታውቃላችሁ። አሁን ግን ጉዳዩ በአባ ገዳ ስለተያዘ ያው እኔም ፍሮም ሳም አይደለው ከማዛመድ ከማስታረቅ ውጭ አማራጭ የለኝም በሚል እኔም ተቀላቅያለሁ። እንግዲህ ሰላም ለሁላችሁ። ዛሬ የምናወራው ስለ ሰላም፣ ስለ ፍትህና ስለ ወጣቶች ዕጣ ፈንታ ነው። አባቶቻችንን ያቆዩልን። የገዳ ስርዓት ግጭትን በግፍ አይፈታም፣ በእርቅ ይፈተዋል። ግጭት ሲኖር የመጀመሪያ የሚመረጠው መንገድ ውይይት ነው። ቅጣት ከመጀመሪያው አይመጣም፣ እርቅ ይቀድማል። ሰው ይሰማል፣ ማህበረሰብ ይታረቃል። ዛሬ በስር ላይ ያለው ወጣት የማህበረሰባችን ልጅ ነው። ወጣት ማለት ተስፋ ማለት ነው። ተስፋ መቆለፍ ወደፊትም መቆለፍ ነው ይሉናል። ገዳ የሚያስተምረን ይህናል። ገዳ ስህተትን እንኳን በማስተካከል እንዲማር ነው የሚያደርገው ይሉናል። በገዳ ህግ መሰረት ሽማግሌዎች ይቀርባሉ፣ ነገሩ ይሰማል፣ ውይይት ይካሄዳል፣ እርቅ ይፈለጋል፣ የተፈጠረ ጉዳት ካለ ይታረማል፣ ግንኙነት ይመለሳል። ይህ ዘላቂ ሰላም የሚያመጣ መንገድ ነው። ለህዝብና ለባለስልጣናት ጥሬ ግልጽ ነው። ይህን ጉዳይ በገዳ ስርዓት እንመልከት በሚል መንገድ ነው እንግዲህ እኒህ አካላት ጉዞ እያደረጉ ያሉትን። የገዳ ድምፅ ሲሰማ ሀገር ትጠነክራለች፣ ሰላም ያሸንፍ ብለውናል። በስተመጨረሻ እንግዲህ ለእርቁ ጉዞ ከሚያደርጉት አካላት መካከል ሳላነሳ ማለፍ የማልፈልገው ምንቴ ቢሊየነር እንዲሁም ደግሞ ገዳ ኢንቨስትመንት ግሩፕ ነው። ገዳ ኢንቨስትመንት ግሩፕ ማለት በንግድና በኢንቨስትመንት ብቻ ሳይኖር ለማህበረሰብ ሰላም፣ አንድነትና ዘላቂ እድገት የሚሰራም ተቋም ነው። እንግዲህ ይህ ገዳ ኢንቨስትመንት ግሩፕ በማህበረሰቦች መካከል ጉዳዮች ሲነሱ በሰላማዊ መንገድ መፍትሄ ለመፈለግ ተነሳሽነትን የሚወስድ ግዙፍ ተቋማችን ነው። በመንግስትና በማህበረሰብ መካከል የመግባባት ድልድይ ሆኖ የሚሰራ ተቋም ነው። ይህ ተቋም ውይይት፣ መግባባትና እርቅን በማበረታታት ዘላቂ ሰላም እንዲሰፍንም የሚረዳ ሲሆን ገዳ ኢንቨስትመንት ግሩፕ እንግዲህ በወጣት ትውልድ ላይ ልዩ ትኩረትን የሚሰጥ ወጣቶችን በማስተማር በማስተዋወቅና በማበረታታት ኃላፊነት ያለው ሰላምን የሚያከብርና ለማህበረሰብ ጥቅም የሚሰራ ትውልድ ለመፍጠር እየሰራ ይገኛል። ይህ ተቋም እንግዲህ የእውቀት ማስፋፋት፣ የአመለካከት ለውጥና ኢምፓወርመንትን የሚገልጽልን ዋና ትኩረት የያዘ ነው። ቲክቶከሩ አዶናይም እንዲሁም ሌሎችን በተመለከተ ከእስር ተፈተው ወደ ቤት እንደሚበቁም የምናይ ይሆናል። በገዳ ስርዓት ወጥተው ይቅርታን ጠይቀው ህዝብን ታርቀው ኃላፊነትን ይህ ተቋም ወስዶ ከህዝብ ጋርም የሚቀላቀሉ ይሆናልም ብለውናል። በቃ የኛ ሰው ሲፈጥረው ለሰው ማድነቅ፣ የሰውን አለልክ ማጉላት የሚያሳዝኑ ሰዎች፣ በጣም ትልቅ ጥበብ ተሰጥቷቸው የሚያሳዝኑ ሰዎች አሉ። እሱን እናርመው። አመለካከት ይቀየር ስንል በአዋጅ አንቀይረው። አነጋጋሪ መሆን፣ አወዛጋቢ መሆን ማለት አይደለም። በሆነ አጀንዳ ላይ የወጣቸው አነጋጋሪ በመሆን ፌመስ በመሆን እነዚያን መጤ ባህሎች ለመከላከል የተከበረ ኢንዱስትሪ እንዲሆን ማድረግ ያለብን ነገር የአመለካከት ለውጥ ማምጣት ነው። ከማንነታችሁ ከስብዕናችሁ የሚያጎል መሆን የለበትም። ሰለጠነ ከተባለ ቀድሞ ይመጣው አርት ነው። አዶናይ እስር ቤት ገብቷል። ትላንት ጀምሮ ከሱ ጋር ነው የምበላው፣ ከሱ ጋር ነው የምጠጣው። ዛሬ ለጠፋው ጥፋት ካለ በሱስ ምክንያት ነው የምለምነው በእግዚአብሔር። አዶናይ ችግር የለም፣ አይዞህ፣ ይሄ ሁሉ ለበጎ ነው፣ ያልፋል፣ ችግር የለም። እስር ቤት ገብቷል። አዶናይ እስር ቤት ከገባ አንድ ቀን ቆይቷል። በቃ አዶናይ በእስር ቤት ገብቷል እና ያለሱ ምንም እርዳታ አይችልም። ምግብ ከሱ ጋር ነው ያለው፣ ምንም በቃ ሁሉ ነገር ከሱ ጋር ነው፣ ወደን ከሱ ጋር ነው የምኖረው። ያለሱና ምንም ነገር እናችን ይቅርታ አድርጉልኝ፣ ይቅር በሉን። እሱ የሰራው ጥፋት አለ፣ ይቅር በሉን። ኢትዮጵያ ውስጥ ሁላችን ነው ይቅርታ የምንጠይቀው፣ ይቅር በሉን። የቲክቶክ ቤተሰቦቼ እንደምታውቁት አዶናይ እስር ቤት ገብቷል። እኛ ያለ አዶናይ ማንም የለንም። በቃ የኢትዮጵያ ሕዝብ እኔ በአዶናይ ስም ይቅርታ ጠይቃለሁ። እኛ ያለሱ ምንም ነገር የለንም። በቃ ትልቅ ደረጃ ብዙ ነገር የሚያደርገው አዶናይ ነው። እኛ ያለ አዶናይ ማንም የለም። ይሄንን አካውንት ላይክ፣ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ለኢትዮጵያ ሕዝብ አድርሱልን። ማንም የለንም። የቲክቶክ ቤተሰቦቻችን በእናታችሁ አስፈቱት አዶናይ። እኛ ያለ አዶናይ ማንም የለንም። በእናታችሁ አዶናይ
የቲክቶክ ቤተሰቦች አዶናይ አሁን እስር ቤት ነው ያለው። እኛ ያለ አዶናይ ማንም የለንም። ካየነው 24 ሰዓት ሆኗል። እኛ ያለ አዶናይ ማንም የለንም። በቃ ትልቅ ደረጃ የሆነ ቦታ እንድንደርስም በቃ እያገዘን ያለው አዶናይ ነው። እኛ ያለ አዶናይ ምንም ነገር ማድረግ አንችልም። በቃ አዶናይ በጣም እኔ ቃላት እያጠረኝ ነው። የቲክቶክ ቤተሰቦች ግን ጸሎት አድርጉለት። የኢትዮጵያ ሕዝብ ሁላችሁ ጸሎት አድርጉለት። ይህንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ እንድታደርሱልን ቦታ እንጠይቃለን። ጸሎት አድርጉለት። እኛም ጸሎት እናደርጋለን። ያለሱ ማንም የለንም። የቲክቶክ ቤተሰቦች በቃ ከነሱ ጋር ታንስናስከ እሺ ከማን ጋር ወይ ሙሉ ካዙንዳ አሪፍ አዎ በእናትህ እየረሳሁት እኮ ነው። Guys, Oromo marti mucaa kana galateeffachuu qaba. Mucaa kana hundumti keessan hin beektan. Adonai jedhama. Followers miliyoona 2.2 qaba. Irreecha wal qabatee viidiyoo 20 ol kan ta'u hojjetee jira. Namoonni irreechaaf ilaalcha akkamii akka qaban hin beektan. Inni mootu ilaalcha kana jijjiirsiisuudhaaf yookaan immoo irreechaaf ilaalcha positive ta'e uumuudhaaf viidiyoo baay'ee dalagee jira. Guys, hundumti keessan seenaatii Adonai thank you jedhaani. Mention godhaan illee galateeffachuu qabna mucaa kana.